ቀጥታ ከሙዚቃ የተወሰዱ መዝሙሮችን እንመለከታለን። ለምሳሌ የሊቀ መዘምራን ይልማ ኃይሉ ሃና ዘመዴ እንዲሁም ደግሞ የምርትነሽ እመኑ በርሱ፣ የዘማሪ ሉል ሰገድ ዛሬ ማለሽ በልቤ፣ የዘማሪ እንግዳ ወርቅ አምስቱ ማዕዘናት እንዲሁም ሌሎቹን ከሙዚቃ ቀጥታ ዜማቸው የተወሰዱ መዝሙሮችን እንመለከታለን። ይሄ ቪዲዮ ለሌሎች እንዲዳረስ የሚችሉትን ነገር አድርጉ። ሐሳባችሁን በኮሜንት ገለጹልኝ። አሁን ከሙዚቃ የተወሰዱ መዝሙሮችን እንመለከታለን። ዘፈንን በመዝሙር መልክ በእግዚአብሔር ስም ከሰማን ከርመናል። ለምሳሌ ቀጥታ ከዘፈን የተወሰዱ አሉ። ምንም ለሃይ ሳይሸረፍ ሳይዛነፍ በፍጹም ያቺው እንዳለች መልኳን ከለሯን ሳትቀይር ማለት ነው። እንዲያው የምሩ እንዲያው የምሩ የአገሬ ልጆች የምሩ በአንድ ላይ ይኑሩ ሃና ዘመዴ ሃና ዘመዴ እሷ ተስሙ ወልዳኑ ሰጠች መዳኛ። ይሄ ፍጹም የተወሰደ ነው። ቀደም ሲል ለመግለጽ እንደሞከርኩት በዘፈኑ ፈጠን ይል የነበረው በመዝሙር ደግሞ ጎተት ላይ ጨመርመር በላያ አንቺ አገሬ ቆንጆ የወንዜ ቡቃያ በላያ። ይሄ እንግዲህ ፈጠን ይላል። እመኑ በእርሱ ድንቅ ያደርጋል ጌታ ጠላት አጥፍቶ በረድ እየመታ ውቅያኖስ ጥልቁን ፈጥኖ እያተነነ በላያ። ይሄ እንግዲህ ኃይለ ቃሉ በራሱ እመኑ በእርሱ እና በላያ በራሱ እጅግ ያጠረ ስለሆነ ለዚህ ለኃይለ ቃሉ ለዘሩ ምቹ እንዲሆን ተደርጓል ማለት ነው። ሌላው እንደዚሁ አሁንም ደግሞ ፍጹም የተወሰደ ነው። ማርያም ድንግል ንጽሕት ምልዕተ ጸጋ ደስ ይበልሽ ይላል። እንዴት ከርመሻል ያለሜ ተኝቻ የውሽ ሌሊት በልሜ ትዝብት ነው ሆዴ ትዝብት ነው እናታችን ጽዮን ሰው ሁሉ ይልሻል ዳዊት በበገናው ያመሰግንሻል። ይህን በመሳሰለ እንግዲህ ይህንን በላይ ደረጃ ወይም በፍጹም በመኮረጅ ማለት ነው። አማን በአማን በወላዲት አምላክ ሁሉም ሰው ይመን አማን በአማን አደረች አራዳ የኔ ብርቱካን የኔ ጽጌረዳ አደረች አራዳ አምስቱ ሐዘናት ሳስብ እናቴን ድንገት ሳላስበው እንትን ሳይኖረኝ የሚያስለቅስ ፍቅር በድንገት እነዚህ መሳሰሉ እንግዲህ ከዚህ የተወሰኑ ናቸው። ጃማዬ ነይ ደስ ይበለን በጣም ደስ ይበለን በረከቱ ለኛ ስለ አልማዝ ምን ዳነው የምንገናኘው በየትኛው ወር ነው አልማዝ ምን ዳነው ወደሚለው አደገ። ይሄ ደግሞ የባህላዊ ዘፈን ወደ ምን አደገ? ይሰግዱ ለኪ ወይትመሃለሉ በቅድመ ገጽኪ ይሰግዱ ለኪ ወደሚለው አደገ። ያሳዝናል። የነ ቅዱስ ያሬድ ልጆች ይህን ዜማ ሲሰሙ እና አባ ጊዮርጊስ ልጆች ለሊቀ ጉባኤር እግዚአብሔር ቃልዎትን ያሰማልን። አሁንም ድረስ ሙዚቃ የሚመስል መዝሙር የሚታወጡ ዘማሪዎች እረፉ። ሥርዓተ ቤተክርስቲያንን የጠበቀ መዝሙር ለማውጣት ሞክሩ። እንዲሁም ደግሞ ዘማሪዎቹ ልትወዱ ትችሏቸው ይሆናል፣ ግን ከሥርዓተ ቤተክርስቲያንና ከግለሰብ መለየት አለብን። ግለሰብ ያጠፋል፣ ቤተክርስቲያን በፍጹም አትሳሳትም። ስለዚህ ግለሰቡን በቤተክርስቲያን መዝነን ልክ ከሆነ ልክ ነው፣ ካልሆነ ግን አስተካክል ብለን መናገር አለብን። ግን አንዱ ዝማሬ ልክ አይደለም ማለት ሁሌ የሚያወጡት ዝማሬ ልክ አይደለም ማለት አይደለም። ግን ልክ ያልሆነውን አስተካክለው እንዲያርሙት ነው ይሄንን አስተያየት የምሰጠው። ስለዚህ ምእመናን ሥርዓተ ቤተክርስቲያንን የጠበቁ ሙዚቃ ያልመሰሉ መንፈስን የሚያድሱ አጥንትን የሚያለመልሙ የመላእክትን ዜማ የመሰሉ ዝማሬዎች ሲወጡ እነሱን ወደፊት ለማምጣት ሞክሩ እንጂ የሚያስጨፍረውን ደስ የሚያሰኘውን ከነፍስ ይልቅ ስጋን የሚያስደስተውን ዝማሬ አትቀባበሉት። ቢያንስ ቢችሉ እረፍ ብላችሁ ያንን ያወጣውን ሰው ለመምከር ሞክሩ። ከግለሰብ ሥርዓተ ቤተክርስቲያን ይቀድማል፣ አናወዳድረው። ማንም ይሁን ማን ከተሳሳተ በቤተክርስቲያን ይመዘናል፣ ይስተካከላል። አስተካክሎ አዲስ ስራ ያወጣል ማለት ነው። ብንነክፍም እንዲያስተካክል እንጂ እንዲጠፋ እንዳልሆነ ማወቅ አለባችሁ። ይሄ ዘማሪ የቅዱስ ያሬድ ዜማ የሚባል በመዝሙሮች ውስጥ የሉም። እስከዛሬ የምንጫወተው በሀገራዊ ዜማ ስንት ነው ብሎ ተናገረ። አንቺ ወየን ባችን ምናምን ጠቀሰ እና እኔ ደግሞ ምናልኩ እንደዚህ እያላችሁ ሙዚቃ የሚመስል መዝሙር አታብዙ። ቤተክርስቲያን ራሷን የቻለ
የቅዱስ ያሬድ ዜማ አላት። በዛ ደግሞ የቅዱስ ያሬድ ዜማ አማካሪዎች ከማህሌት ባሻገር ዝማሬዎች ይዘመሩበታል ብዬ ሐሳብ አነሳው። እንዲሁም ደግሞ ዜማ ከግዕዝ ከእዝል ከአራራይ አይወጣም። ከዚህ ከሶስቱ ዜማ ውጪ ሌላ ዜማ አይኖርም ጭምር። ግን ይሄ ዜማ አጣሞ ለመጥፎ የሚጠቀሙበት በሙዚቃ የሚዘፍኑበት አሉ። ግን ትክክለኛውን ዜማ ተከትለው ደግሞ ዝማሬ የሚዘምሩበት አሉ። እንዲሁም ደግሞ የእናንተ ዜማ ለዘፈን ከመቅረቡ የተነሳ መናፍቃን የእናንተን መዝሙር እየተጠቀሙ ይዘምሩታል። የቀደሙትን የነ ሊቀ መዘምራን ኪነ ጥበብን የነ ዓለም ዋጋን የነ ዘማሪ ዘውዱ ዝማሬዎች ግን ሊደፍሩ አልቻሉም። የነ ማርታ ዝማሬዎች ግን ሊዘምሩ አልቻሉም። ለምን ከተባለ ትክክለኛው የቅዱስ ያሬድን ዜማ ስለጠነቀቁና ስለዘመሩን የሚል ሐሳብ አነሳው። በዚህ ሐሳብ ላይም አንዳንዶች በኮሜንት ገብተው የቅዱስ ያሬድ ዜማ የሚባል የለም ካለም ማሳየን፣ ዝም ብላ አትድረግ፣ ያለ ማስረጃ አታወራ የሚል ሐሳብ አንስታችሁ ነበረ። በዛ አማካኝነት ዛሬ ከቅዱስ ያሬድ ዜማ ከምን እንደተቀዱ ዜማቸው ግጥማችሁ ቤት እንደመጣ ጭምር በማስረጃ አሳያቸዋለሁ ማለት ነው። መጀመሪያ የማሰማችሁ ይሄ ዝማሬ ሊቀ ሊቃውንት ስምዐ ኮነ የጻፉትና ዜማውን የሰጡት ሲሆን ከእሴብ ጸጋኪ ከኪዳን የተወሰደ ዜማና ግጥም ነው። ዘማሪዋም ደግሞ ፋሲካ ትባላለች። አዳምጡት። ጸጋኪ ይህ ዝማሬ የቅዱስ ያሬድ ዜማ የተጠነቀቀ ግጥሙም ደግሞ የተስተካከለ መዝሙር ነው። ሁለተኛ ማስረጃ ደግሞ የዘማሪት ማርታ መዝሙር ነው። ይሄ ዜማ የተወሰደው ከሰዓታት መግቢያ ከቅዱስ ነው። ግጥሙም ዜማውም የተወሰደው ከዛ ነው። ሰምተነው እንመለስ። እግዚአብሔር ለአማልክት አምላክ እናቅርብለት ምስጋና ምሕረቱ ለዘላለም ነውና ለነገሥታት ንጉሥ እናቅርብለት ምስጋና የእስራኤል አምላክ ቅዱስ። ሌላ ምን ጨምርስ? እግዚአብሔርን ጥራ በመከራ ጊዜ ያድናልና ካዘን ከትካዜ ጋሻና ጦሬ ብለምርኩዜ። ሶስተኛ ደግሞ የዘማሪ ዘውዱ መዝሙር እንመለከታለን። ይሄ መዝሙር የተወሰነው መጀመሪያ ቅዱስ ያሬድ በጽዮን ላይ ሃሌሉያ ቀዳሚ ያለ ጽዮን ብሎ ካዜማት ዜማ ወስደው እንዲህ ብሎ ዘምሮታል በሚገርም ሁኔታ። ምድርም ሰጠች ፍሬ ሰው ሰሪውን አውቆ ተዘራ ዝማሬ። እንዲሁም ደግሞ የሰብስቦ ዝማሬዎችን ማየት ካስፈለገ ደግሞ ማኅበረ ቅዱሳን መሐረና አብ ከሚለው ዜማ ላይ ወስደው እንዲያድርገው በሚገርም ሁኔታ ዘምረውታል። እግዚአብሔር አብ እግዚአብሔር
በመጨረሻም በኪነ ጥበብ መዝሙር እንደምድሞ በማህሌት ላይ ወምድርኒ ትገብር ፋሲካ ብለው የሚያዜሙትን የሊቃውንቱ ዜማ ሊቀ መዘምራን ኪነ ጥበብ እሱን ወስደው እንዲህ በሚገርም ሁኔታ ዜማውታል። በክርስቶስ ደም በእውነት ታጠበች፣ በክርስቶስ ደም በእውነት ታጠበች። ሴቶች ትንሣኤውን ሲያወሩ በደስታ ለሁላችሁም ጋዴታ ያሰማልን። ስለዚህ በቤተ ክርስቲያናችን ውስጥ የቅዱስ ያሬድን ዜማ ተከትሎ ዝማሬን የሚዘምሩ ብዙ ዘማሪያንም አሉ፣ ብዙ መዝሙሮችም አሉ። በጣም ብዙዎችን አስቀርቼ ጊዜ አይበቃልም ብዬ እንጂ በጣም የሚያስገርሙ ልብን የሚመስጡ አጥንትን የሚያለመልሙ የመላእክትን ዜማ የመሰሉ ብዙ የተዘመሩ የቅዱስ ያሬድን ዝማሬ የጠበቁ መዝሙሮች በቤተክርስቲያናችን ውስጥ አሉ። የበገና መሳሪያ የሚሆን የክራር መሳሪያ ከሰላምታ ከዋኔን ከአንቺ ወዬ ከባቲ ከአልባሰል አይወጣም። ግን የቅዱስ ያሬድ ዜማ የለም እያላችሁ ሙዚቃ የሚመስል መዝሙር መጣችሁ ምዘምሩ አዲስ የመጣችሁ ዘማሪያ ከነዚህ አንጋፋ መዘምራን እግር ስር ቁጭ ብላችሁ ተማሩና የእነሱን ፈለግ ተከትላችሁ አጥንትን የሚያለመልም ዝማሬ ዘምሩልን። ከእናንተ ጋር የግል ጠብ የለብንም። ይቆያል። አሁን ትናንት ዕለት ከሙዚቃ የተወሰዱ መዝሙሮች የሚል ቪዲዮ ሰርቼ ነበርና ምን አይነት ክርስቲያኖች ናቸው ግን ራሳችሁን ታዘባችሁታል? ሁላችሁም ለራሳችሁ ጣዖት አቆማችኋል። የምትከራከሩለት፣ የምትሳደቡለት፣ የምትሞቱለት ቤተክርስቲያን ግን ጉዳዩን አይደለ። የቤተክርስቲያን ስርዓት አይከበር፣ ግን እናንተ ያቆማችሁት ጣዖት ይከበር የሚል ሐሳብ ያላችሁ ምዕመናን በስታችኋል። ሊቀ ጉባኤ ጌታውን ድምጸ ከዚህም በፊት ከብዙ ዓመት በፊት ያቀረቡት ጥናት ነበር። እነዚህ መዝሙሮች ከዚህ ሙዚቃ ነው የተወሰዱት የሚል ጥናት አቅርበው ለህዝቡ እያስተማሩ ነበር እና ብዙዎቻችሁ በኮሜንት ላይ ምስትሎ የነበረ እንኳን ሙዚቃ ሆነ ብቻ እኛን አመስግንበት ምን ችግር አለው የሚል ሐሳብ ብዙዎቻችሁ ስትሰነዝሩ ነበር። መዝሙሩ ሙዚቃ ቢመስል ምን ችግር አለው? ዋናው እግዚአብሔር ይመስገንበት እንጂ። እንዲሁም ደግሞ ሙዚቃው ነው መጀመሪያ የመጣ መዝሙር ነው መጀመሪያ የመጣ የሚል ሐሳብም ስታነሱ ነበር። መዝሙር ሙዚቃ መምሰል አለበት ወይ? ከነገር ቀደም መዝሙሩም ይቅደም ሙዚቃውም ይቅደም። በመጀመሪያ ደረጃ መዝሙር ሙዚቃ ሊመስል አይገባም ነው ዋናው ነጥባችን። ሁለተኛ ነገር ከዚህም በፊት የነበሩ ስህተቶች ከሙዚቃ የተወሰዱ መዝሙሮች እስካሁን ድረስ እየተደመጡ ካሁን በኋላ የሚመጡ ሙዚቃ የሚመስሉ መዝሙሮችን ማስቆም አንችልም። ዋናው ነጥባችን ከዚህም በፊት ያሉት መዝሙሮች ቢታረሙ ኑሮ አሁን የምንሰማቸው ሙዚቃ የሚመስሉ መዝሙሮች በቆሙ ነበረ። ስለዚህ አሁንም ቆም ብለን ሙዚቃ የሚመስሉ መዝሙሮችን ማስቆም አለብን። ቤተክርስቲያን ስርዓቷ ይሄ አይደለም። የቅዱስ ያሬድ ዜማ መከተል አለብን። ቃል በቃል በአደባባይ ወጥተው የቅዱስ ያሬድ ዜማ የሚባል የለም ብሎ ደፉ የሚያወሩ ዘማሪዎች እኮ ነው የተፈጠሩት። በዚህ ጊዜ ሁሉም ተነስቶ በራሱ ዜማ በራሱ በሚመስለው ልክ ስርዓተ ቤተክርስቲያንን ቀኖናን ሳይጠነቅቅ የፈለገውን ነገር እንዲዘምር እየሆነ ነው። ስለዚህ ይሄ ነገር መስተካከልና መቆም አለበት። ማናችሁም ከማንም ዘማሪ ጎን ከመቆማችሁ በፊት ከቤተክርስቲያን ስርዓት ጎን ለመቆም ሞክሩ። ሁላችሁም የራሳችሁን ጣዖት የራሳችሁን ዘማሪ አበጅታችሁ እሱ ሲነካባችሁ ዘላችሁ ለምን ይነካብኛል ከምትሉ ቤተክርስቲያን ምን ትላለች ብላችሁ ብትጠይቁ ጥሩ ነው። ይሄንን የምንናገረው እውቅና ለማግኘት ፎሎወር እንዲበዛ ወይም ደግሞ ከማንም ጋር የግል ጥላቻና ጠብቅናት ኑሮብን አይደለም። ግን ካሁን በኋላ ለሚመጣው ትውልድ እንደ አይነት ዝማሪዎች ኋላ አድርገው መናፍቃንን የሚያስንቅ ሙዚቃ ነው የሆነው ቤተክርስቲያን ውስጥ የሚዘመረው ብለን ነው ይሄንን የምንሰራው። ስለዚህ በዚህ ጊዜ ያላችሁ መናን ቆም ብላችሁ ለማሰብ ሞክሩ። ለየራሳችሁ ያቋማችሁን ጣዖት አፍርሱና ቤተክርስቲያንን ለመስማት ሞክሩ። አሁን በዚህ በኩል ሐሰተኛ አጥማቂያንን የሚከተሉትን አረን ነገሌ እንደዚህ ስርዓተ ቤተክርስቲያንን እየጣሱ ነው ብለን ስንናገር ጋ ብላችሁ ትመጡና ለምን አባታችንን ተነካለች? ለምን እርሱ ቤተክርስቲያንን ነካ? ለምን ስርዓተ ቤተክርስቲያንን አፈረሰ ሳይሆን አባታችን ለምን ተነካ ብላችሁ የምትመጡ የአጥማቂያን ተከታዮች ብዙ ናችሁ። በዚህ በኩል ደግሞ ወጣቶቹን ኳስ አትዩ ከቁማር ተከልከሉ ሲባሉ ደግሞ ጋ ብለው ይመጡና ኳስ እኮ እንደዚህ ነው እገሌ እኮ እንደዚህ ነው እያሉ ለኳስ ጠበቃ የሚቆሙ የራሳቸውን ጣዖት ያበጁ። በዚህ በኩል ደግሞ ይሄ ዝማሬ ልክ አይደለም ከያሬዳዊ ስርዓት የወጣ ነው ብለን ስንናገር ደግሞ የዛ ዘማሪ ተከታዮች ትመጡና ለምን ዘማሪ ይነካበናል ብላችሁ ሁላችሁ ለራሳችሁ ላቆማችሁ ጣዖት የምትከራከሩና የምትጣሉ ሆናችኋል፣ የምትሳደቡ ጭምር ሆናችኋል። ስለዚህ ቆም ብላችሁ ማሰብ አለባችሁ። የራሳችሁን መነኩሴ፣ የራሳችሁን ባይታዊ፣ የራሳችሁን ዘማሪ፣ የራሳችሁን ሰባኪ አበጅታችሁ ለዛ ላቆማችሁ ጣዖት ጠበቃ ከምትቆሙ ይልቅ አንገታችሁ ላይ ላሰራችሁት ማይታዊ ልጅነትን ለሰጠቻችሁ ስጋው ደሙን ለምታቀብላችሁ ለይህች ቅድስት ቤተክርስቲያን ስርዓት ብትማወቱና አንገታችሁን ብትሰጡ መልካም ነው እንጂ ግለሰብን መከተል አድኖ የሚያውቅም አያድንም። በተለይ ደግሞ በዚህ ጊዜ ያላችሁ ክርስቲያኖች የምትፈልጉት ነገር ብቻ እንዲነገራችሁ የምትፈልጉ ሰዎች አላችሁ። የሚያስፈልጋችሁ መስማት አትፈልጉም። እናንተ ደስ ይበላችሁ እያልን እናንተ የሰራችሁት የተመቻችሁ ሁሉ ልክ ነው እያልን ስርዓተ ቤተክርስቲያንን እንድናፈርስ የምትፈልጉ ብዙ ምዕመናን አላችሁ። ከእናንተም ከማንም በፊት ስርዓተ ቤተክርስቲያን ይቀድማል። እናንተን እኛ እንትመዝኑን ቤተክርስቲያን ናት። እናንተ ቤተክርስቲያንን አትመዝኑ። እናንተ ቤተክርስቲያንን ስርዓቷን አታፈርሱም፣ አትቀይሩ። እንደዛ የሚል ሐሳብ ካላችሁ እናንተ ከቤተክርስቲያን የተለያችሁ መናፍቃን
ናቸው። ታድሶችም መናፍቃንም የቤተክርስቲያንን ስርዓት እንበርዝ እንከልስ እናድስ ስለሚሉ ነው። እነሱ በፈለጉት ልክ እንዲሆንላቸው ቤተክርስቲያን ስርዓቷ እንዲቀየር እነሱ በሚፈልጉት መንገድ ስርዓት እንዲሰራ የሚፈልጉ ብዙ ምዕመናን ማይተብ ያሰሩ አሁንም አሉ። ይሄን አስተሳሰባችሁን ቀይሩና ቤተክርስቲያን ያስቀመጠችው የለካችው የሰፈረችው ስርዓት አለ። በዛ ስርዓት አማካኝነት ለመሄድ ሞክሩ እንጂ የራሳችሁን ስርዓት አታብጁ። ቤተክርስቲያንን ስሙ እንጂ ግለሰብን አትስሙ። እንዲሁም እንደናንተ አይነት ለስርዓተ ቤተክርስቲያን ሲሆን ለምትፈልጉት ነገር ብቻ የምትቆሙ ምዕመናንን ስመለከት አንድ ታሪክ ትዝ ይለኛል። ቅዱስ ያዕቆብ የጌታችን ወንድም ተብሎ የተጠራው ያ ታላቅ የመጀመሪያው የኢየሩሳሌም ጳጳስ የነበረው የጌታችን ወንድም ተብሎ የተጠራው ከ72 አርድእት የተቆጠረው ቅዱስ ያዕቆብ ያስተምር ነበር። በኢየሩሳሌም ሲያስተምር አንድ ቀን አይሁዶች ተሰበሰቡና ጠሩት። በጠሩትም ጊዜ እስቲ ኢየሱስ ማን እንደሆነ ንገረን፣ ኢየሱስ የማን ልጅ እንደሆነ፣ ማን እንደወለደችው፣ እንዴት እንደሞተ ንገረን ብለው ጠየቁት። አይሁዶች የፈለጉትን ነገር እንዲነግራቸው ነው ጠብቀው የነበረ። ጌታችን ኢየሱስ ክርስቶስ ሰው ነው፣ የኔ ወንድሜ ነው፣ ያደገው እንዲህ ነው፣ አምላክ አይደለም ብሎ እንዲነግራቸው ይጠብቁ ነበር። ጥያቄ ጠይቆት የሚፈልጉትን እንዲነግራቸው እንጂ ትክክለኛው ነገር እንዲነግራቸው አልፈለጉም ነበር። ሐዋርያው ቅዱስ ያዕቆብም ሰገነት ላይ ወጣና እንዲህ ብሎ መናገር ጀመረ። ኢየሱስ ክርስቶስ ቅድመ ዓለም ከአብ የተወለደ ድህረ ዓለም ደግሞ ከእመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋን ከነፍሷ ነፍስን ነስቶ እንደተወለደ አምላክ እንደሆነ እነሱ በክፋታቸው ተነስተው እንደገደሉት ሞትን ድል አድርጎ ተነስቶ በ40 ቀን እንዳረገ ዳግመኛም እንደሚመጣ ትክክለኛውን የኢየሱስ ክርስቶስ ማንነት ነገራቸው። በዚህን ጊዜ አይሁዶች ነደዳቸው። መስማት አልፈለጉም። ጆሮአቸውን ያዙ። ለምን? የሚፈልጉት ነገር እንዲነገራቸው ነበር የፈለጉት። ስለዚህ እሱ ትክክለኛውን ነገር ስለነገራቸው ሊገሉት ተነሱ። ከዛም በኋላ ከዛ ሰገነት ላይ ጥሎ ደበደቡት፣ በድንጋይ ወገሩት። መጨረሻ ላይም በፍልጥ እንጨት አናቱን ብለው ገደሉት። ስለዚህ በዚህን ጊዜ ያላችሁ ክርስቲያኖች ማስተዋል አለባችሁ። የምትፈልጉትን ሲሆን የሚያስፈልጋችሁን እናንተ የወደዳችሁትን ሲሆን ስርዓተ ቤተክርስቲያን የፈቀደችውን ነገር ለማድረግ ሞክሩ። ስለዚህ በዚህን ጊዜ ያሉ መዝሙሮች ሙዚቃ ሊመስሉ የቻሉት ከዚህም በፊት የነበሩ ስህተቶች ስላልታረሙ ነው። እነሱን እናርማቸው። አሁን ያሉትን ደግሞ ያንን እንዲያደርጉ እኛን ጠብቃቸውን ከልክላቸው። ቤተክርስቲያን ያሬዳዊ ዜማ አላት። በእሱ አማካኝነት ዝማሬ እንዲዘምሩ እናደርጋቸው። አሁን በዚህን ጊዜ ያሉ መዝሙሮች ሙዚቃ መምሰላቸው ወጣቱ ላይ ትልቅ ተጽዕኖ እየፈጠሩ ነው። ምን አይነት ተጽዕኖ ፈጠሩ ካልን ደግሞ መምህራችን እንዲህ ብለው ይዘጉልናል። እናዳምጣቸው። ምንድን ነው ያደረሰውን ጫና እናያለን። አንደኛ በምዕመናን ሕይወት ላይ አሁን ያሉት መዝሙራት በምዕመናን ሕይወት ላይ በጥቂቱም ቢሆን በጎ ገጽታ ቢኖራቸውም ቅሉ በአንክሮ ሲታይ ግን በምዕመናን ሕይወት ላይ ያደረሱት ጫና በዝቶ ይታያል። ይኸውም የመዝሙሩ ዓላማም ሆነ ግቡ የምዕመናን የባህሪ ለውጥ ማምጣት፣ ለንስሐ ማዘጋጀት፣ ወደ ሥጋው ደሙ ማቅረብ ሆኖ ሳለ አሁን የሚሰሙ መዝሙራት ግን ለንስሐ የማያዘጋጁ፣ አድማጭን የማያርሙ፣ ህዝቡ የኃጢአተኝነት ስሜት እንዲሰማው የማያደርገው፣ ዛሬ መዝሙር እየሰማ ጫት የሚቅም መዝሙር እየሰማ ጠርሙስ የሚያጋጭ መዝሙር እየሰማ ዓርብ ሮብ ጧት የሚያመነጅክ ወጣት ለመቁጠር ያዳግታል። ይህ የሚያሳየው መዝሙሩ አስተማሪነቱና መካሪነቱ የደከመ ዜማውን መንፈሳዊነቱ የጎደለ መሆኑን ያሳያል። አሁን ያሉት መዝሙራት ህዝቡ ስለ ኃጢአቱ እንዳይተክዝ በንስሐ ከፈጣሪው እንዳይታረቅ በስሜት ብቻ እንዲያጨበጭብና እልል እያለ እንዲኖር ከማድረግ ውጪ የገሌ መዝሙር ውስጤን ሰበረው ህሊናዬን ወቀሰው የሚል ምእመን እንዳልተሰማ ግልጽ ነው። ለመምህራችን ቃል ያሰማልን። ስለዚህ ከግለሰብ ከማንምና ከምንም በላይ ስርዓተ ቤተክርስቲያን ይቀድማል። ለቤተክርስቲያን ስርዓት እንጂ ለግለሰብ ዘንድ ባንቆም ጥሩ ነው። ይቆያል።